ለሰነዝሪ ትሞክሪያለሽ እንዴ? እሺ በቃ እሺ እንዴ ሁላ እኮ ሰዓቷ ሲያልፍ ሁላ እኮ ጠርታኝ ስጪኝ ትለኛለች። ለምንድን ነው የምትዘላብጅ? መድኃኒቱ ከወጣች ዶክተር ነው አስብ፣ ታዋቂ ዶክተር ነው እንዳልኩ እንትን እንዳይነካት የፀሐይ ብርሃን እንዳይነካት መድኃኒቱ ይጎዳታል ብሎ አለኝ። እሺ እንዴ እንዴት ነው እኔ ጨካኝነቴ? ወንድምሽ እንድድኝ ስለረዳሽ እኔ ስላገዝኩሽ ነው ጨካኝነቴ? እንደ ከዚህ በፊት ቁጭ ብሎ ያወራኛል ብሎ ታሳስታለህ። ትሰማኛለህ? ምን ማለት ነው? አንተ ውሻ እኔን እዚህ አስቀምጠኸኝ ለዚህ ነው አልወልድም የምትለኝ? እስቲ ተወኝ። ተረጋጊ። ልውለድ ስልክ እምቢ የምትለኝ ሸከለ እዚሁ ነው። አንተ ጉዳ ሴት ሰውዬ። መጀመሪያ ስለ ሰው ልጅ ክብር ኖሮ ልታናግረኝ ይገባል እንጂ እንደዚህ በተባለ መልኩ አይደለም። ክብር ለሚገባው ሰው ክብር በደንብ አድርጌ ነው የምሰጠው። አንተ ግን ክብር አይገባህ። ትሰማኛለህ አይደል? ምንም አይነት ክብር ደግሞ አይኖርህም ከዚህ በኋላ፣ ምክንያቱም የሰራኸውን ነገር ስለምታውቅ። ዶክተሩ የምትይው ባለቤትሽ ከዚህ ቀደም ከኔ ጋር ብዙ ስራዎችን ይሰራ ነበር። ለተደጋጋሚ ደግሞ ከክፍለ ሀገር እንደሚወጣ አውቃለሁ። ከኛ ጋር በስራ ብሎ አብሮን የተለያዩ ክፍለ ሀገሮችም ላይ ሲዞር እንደነበር አውቃለሁ። ለምንድን ነው ቅድም አንድም ቀን ከክፍለ ሀገር ወጥቶ አያውቅም፣ እንደዚህ ዞሮ አያውቅም ስትይ ነበረው። ስለ ሰርጉ ስለምንም የምታውቀው እሷም የምታውቀው የለም፣ ወንድሟ የምታውቀው ነገር የለም። ስለዚህ ምንድን ነው መልስሽ? እኛ ሲጀምር ደግሞ እኮ በተኛችበት ወቅታት የምትሄደው አንተ ነህ እንጂ እኔ አይደለሁም። ለምን ተዋሻለሁ? እውነት ነው። ትሰማኛለህ ዶክተር? እንደኔና እንደ ተመልካች ቢሆን እዛው ሽባብ እንዲያደርጉት ነበር የምፈልገው። እንደኔና እንደ ተመልካች ቢሆን እዛው እንዲሰቅሉ ነበር የምፈልገው። በነገራችን ላይ እሷም ያው ከነሱ ማህበረሰብ ማለት ምን ማለት ነው? አዘባርቀስቲ አሞቴ ናት። እሷም ይሄ ለብቻችን ሆነን የምናወራው ነገር አዘባርቀን ካውቅ ቆይቻለሁ። ቁጭ በይ። ትልቅ ደረጃ ያደርሰናል። ሁሌም ውሸታም ነህ። ሲጀምር አንተ ለእናት ልጆች ያለው ለእኔ ላቷሸኝ ነው። ወንድሜ ቆይ ምን ባረግ ነው እንደዚህ አድርገህ ያስቀመጥከኝ? ወንድሜን ሴት አደረስከው። የት ነው ያስቀመጥከው? እኔንስ ለምንድን ነው የምትከለክይኝ? ሁሉንም ቤት አየሁኝ አይደለ? ለምንድን ነው የምትንጫጫው? ገብቼ ያለውን ነገር ማየት አለብኝ እኮ። ትገባለህ እኛው ቤት ማገባበት ሁለቱን ክፍል ታያለህ። ግዴታ እዚህ ክፍል ውስጥ ገብቼ ማየት አለብኝ ያልኩሽ። ምን ያህል ትተማመናላችሁ? እስቲ ምን ያህል ታምኛለሽ ብዬ ብጠይቅሽ ምንድን ነው መልስሽ? ምን ማለት ነው? ሰውዬ እዛ ሆንልኝ። ኧረ በህግ ክብርሽን ጠብቂ ብዬሻለሁ። ጭራሽ በጸባይ እንደማወራት ለምንድን ነው የምትገቡት እናንተ? ያማችኋል እንዴ? ያረጋት ግባ አንተ ያማህል እንድናወጣ ማለች እናንተ መታለች ያማታል። አይምሮ መንተኛ አስወጣ። አይምሮ በሽተኛ ናት። ዝም በይ ብዬሻለሁ። ምን ሆነሃል? የት ነው የምትወጪው? እዛ ቁጭ በይ እንጂ። በሽተኛ ነሽ ብለሽ እንዲህ የምትያት ልጅ ጠፍታ እየተፈለገች የነበረች ልጅ ነበረች። እዚህ ቤት ላይ ምን ትሰራለች? እንዴት ትጠፋለች? ሲጀምር እዚህ ቤት ላይ ምን ትሰራለች? ቀስ በቀስ ነው ሰውነት እንደዚህ የመጣው። ቀስ በቀስ በፊት ጤነኛ ልጅ ነበር። አይምሮዋን ነካ ስላሽ ለምንድን ነው ልንገርህ? አይምሮዋ ስለተነካ አመጣት። በቃ አይምሮዋ ተነክቷል። አንደኛ ልጅ አልጋ ላይ ናት። አንደኛ ልጅ ስንት ዓመት በእሷ ምክንያት ነው። በእኔ ምክንያት ምንም ነገር የተፈጠረ ነገር የለም። አንቺ አትረጂ ይገባ። የዛኔ ሲያክል ልጄን ለልጄ ብሎ አንዴ ያጠቁታል፣ አንዴ እንዳልኩህም የመድኃኒት መሸጫውን እንትሉበታል። ይሄ ዶክተር አስቻለውና ያንቺ ልጅ ጋር ምንድን ነው ያገናኛችሁ? ምንድን ነው የተደበቀው ነገር? ምክንያቱም ዶክተር አስቻለውን ለሚያዝ ሰዎችን ልኬ አንድ አይነን ከአንድ አይና አታበላልጥማ። አንዱን እንውሰደው ብሎ አንዱን እንትን ቢሉ አትፈቅድም። ሁለቱም ልጆቼ ናቸው። እንዴት እንደማረግራ እጄን በእጄ ነኝ የበላኋት። አለማስተዋል ነው እንግዲህ። ማዘር ምንም ማድረግ አይቻልም። ተረጋጉና ልጄ ነኝ ታዲያ ገደልኳት እኔ ነኝ። በቁጥር ውስጥ ትላለች ማለት ምን አረገሽ ልጄ? አረፍ አይደለም የኔ ማረፊያ እኮ ናት። ምን በደለሽ? ሰርታ እኮ የምትገባ ልጅ ናት። ምን አረገሽ ንገረኝ እስቲ። ማለት እኔ እንዴት እኔ ሂጄ እራሱ እኮ ነው ቀለበቱ ያለው ልጅ ይሄውና። እኔ ሁላችሁም ላይ እኮ አለ ይሄ ነገር እኮ ማለት እንዴት ሆነ ይሆናል? ለአሞቴዎች ሕክምና ይሰጣል። ከዛ በኋላ ግን ሴምራዎች የሚኖሩበት አካባቢ ላይ ክሊኒክ ከፍቶ ሕክምና ከዛን ጊዜ በኋላ ልጅ ይሄው አልጋ ላይ ናት ያለች። አልጋ ላይ ቀረችብኝ። እንዴት አጋዥ እንደነበረች ልነግር አልችልም። ከትልቋ በላይ እሷ ነበረች የምታስብልኝ። የሚገርም በጣም የተባረከ ልጅ ነበረ። የተባረከ ነበር። ዶክተር የምትይው ዶክተር አስቻለው ነው አይደለ? አዎ ዶክተር አስቻለው ነው። በጣም የተባረከ ልጅ ነበረ። እሷ ታማ ነበረ። እሷ እንድትድን ያደረጋት። ከዛ በኋላ ግን ከጊዜያቶች በኋላ
ከመጀመሪያው ልጇ ጋር ፍቅር ጀመረ። ሁለተኛዋ ልጅ ግን ታመመች። ስለሱ የምታውቂው ነገር አለ? እነሱን ለማዳን ሲል ነው እንጂ የሚመጣ ማንም ሰው እንደፈለገ ያገኘው መንፈስ ነው። እሱ ለእኛ ነው የተፈጠረው። እንደውም አድኜ ልይዘው የሚገባን ሰው ወዳጅ አድርጌ የቅርቤ ሰው አድርጌ አቅርቤው ነው ያለሁት። በደንብ ተቀራርበንም ብዙ ነገሮችንም ስናወራ ነበር ከዚህ ሰው ጋር። ወዳጅ ያልከው ከዛ በኋላ እኔ ላገኘው አልቻልኩም። እነሱ ታገኘዋለህ ሲሉ ጭራሽ በኋላ ላይ የለም እሱ እኮ መንፈስ ነው አታገኘውም፣ እኛ ካልፈቀድንልህ እሱ ማግኘት አትችልም አሉኝ። ምን ያለፉት ሳምንታት ከኔ ጋር አብሮ ሲዞር ከኔ ጋር ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ሰው ነው የኔ ወንድም። እንደማይሸጥ እምቢ እንደምንለው ያውቃል በቃ። ምክንያቱም የአባታችን ማስታወሻ ነው፣ የእናታችን ማስታወሻ ነው። አባታችን ብዙ ለፍቷል እኛን ሲያሳድግ። እኔ እናቴን ባላውቃት እንኳን እሱ በስነ ስርዓት ያውቃታል ብዬ ተስፋ አደርጋለሁ። ታላቃችንም ስለሆነ ትንሽ ነው ማውቃት ያለን ሲሸውደን ነው። ሌላ እምነት እንዳለው ነው በቃ እኔ የሰማሁት። ከዛ በኋላ ግራ ገባኝ። እምነቱንም ቀይሯል። እምነቱን የቀየረውም ለገንዘብ ብሎ ነው። ሂጄ ሳጣራ ከሴምራ የተላከ ነው፣ ከሞቴ የተላከ ነው። ምን ማለት ነው? ምንድን ነው? አረ እኔ ወንድሜን ላገኝ ነው የመጣው። ወንድሜን ነው፣ እዚህ ዶክተር ነው፣ እዚህ ነው የሚሰራ። በመሀል ላይ እሱም ስራ ሲበዛበት መድኃኒቱን ሳይል ቀረ። ስኳር በሽታ ምንም ነበረበት፣ ደም ግፊት ነበረበት። በመሀል ላይ ሞተ። እሷን ከተዋወቀበት በኋላ ያለው ነገር እንዳለ ሙሉ ነገሩ ቄሪሪሪር አለ። ሲመጣ ያው መካከለኛ ነው ብያለሁ። ከዛ እዚህ የተወሰነ በጣም ብዙ ቀን ቆየ ልበልህ ማለት እችላለሁ። ማለት ከ2 ወር ከ3 ወር በላይ ቆይቷል። እኔ ቀኑን ብዙም አልቆጠርኩትም፣ በግምት እንደዛ ይቆያል። እና በ2 ወር በ3 ወር ውስጥ ከዛ ሲመጣበት በነበረው ባንዴው ተቀየረ። በቃ ባንድ የሚወራው ሌላ የምሰማው ሌላ። የትኛውን እሱን ለማግኘት ራሱ ምን ብዬ ልጠይቅ? ወንድሙ ነኝ ስላቸው የማይሆን ጎሳ እየጠሩ ይሄ ቅድም ምንድን ነበር ያልከው? ሴምራና ሞቴል ነው። አዎ እሱን እየጠሩ ግራ አጋቡኝ። እንደዚህ ጋር መኪናው የሚቆመው እዚህ ጋር እዚህ አካባቢ ነው። በቃ ያው ከዚህ አካባቢ ይቆማል መኪናው። ጭናውን ዶክተር ምንድነው እየተፈጠረ ያለው? ይሄ የኔ ቤት ነው አልኳችሁ። ምን እያደረጋችሁ ነው ያለው? ዶክተር እባክህን ምንድነው እየሆነ ያለው? ቤቱ የኔ ቤት ነው። እንገባለን። ቤቱ የኔ ቤት ነው። እንዴት ሆነ ነው ያንተ ቤት ላይ ወንጀለኛ አለ የሚባል? ወንጀለኛ የሚባል የለም። ምን እያላችሁ ነው ያለው? እኔ ጋር ወንጀለኛ ቢኖር ከእናንተ ጋር እንደ ጊዜ መስዋዕት አድርጌ እሰራለሁ እንዴ? አልነካሽም። ዶክተር ምንድነው የተፈጠረ? ማናት እቺ ሴት? እናንተ ምንድነው? ዶክተር እቺ ሴት ማነች? ልጁ እያለ ከሆነ እቺ ሴት ነች ስታሰቃየኝ። ልጁን ማስመርመር እርግጠኛ መሆኑን ራሷ ነች። አንተ ዝም በል። ለ10 ቀን ስራ ቦታሽ ላይ እንዳልነበር ተነግሯል። እስቲ የት ነው? ምንድነው? አዲስ አበባ ላይ ስንት ቤትና ስንት ቤት ነው ያለው? ከዛ ሁሉ ቤት መርጦ ያንተ ቤት ግን እንዴት ሊያመጣ ይቻላል? ያንተ ቤት መምጣቱ አይደለም፣ ያንተ ቤት ላይ ስንገባ ሚስትህ ተጠርጣሪና ወንጀለኛ ሆነ እየተገኘች የኔ ሚስት ፍጹም ይሄን ስራ ምንም የምትጠረጠርበት ነገር የለም። እሷ እኮ ነች እኮ እሷ ነች። ምን ማለት ነው? እሷ ነች። እኛ የምታከራትን እኮ እሷ ነበረች እኮ እሷ እኮ ነች እኮ። እንዴት ሆነ? ዶክተር ማነች እቺ ሴት? አባቴ ላስረዳ። አንተ ምንድነው የምትይኝ? እናንተ ብቻችንን እናውራ። ላስረዳ። ብቻ ብሎ ነገር የለም። እያንዳንዱ ነገር የምትናገሪው ፊት ለፊቴ ነው። ወይ ሲጠሩት ከሰማህ ማን ነበር እንደዚህ የሚመራመርባችሁ? ቀለበቱ እንደዚህ እያወጣ እንደዚህ የሚያደርግባችሁ? ከኋላ የነበሩት ሰዎች አይተሻል። ምን ሊያረጉሽ እንደነበረ አይተሻል። እንዳትነኳት። ከእሷ የምፈልገው መረጃ አለ። ትጠቅመኛለች ስላልኳትኛ ነው ምንም ያላረጉሽ፣ ምንም ያልነኩሽ። ይገባሻል አይደል? ነግሬሻለሁ። በድጋሚ ልግለጽልሽ። እኔ ከሆስፒታላቸው የመጣው ምርመራ ወይም ደግሞ የስራ እድገት ኢንተርቪው ለምናምን ላደርግ ሳይሆን የወንጀል ምርመራ ጋዜጠኛ ኤርሚያስ ነው የምባለው። ባለቤትሽ ደግሞ ምን አይነት ወንጀል ላይ እንዳለ እኔም አንቺም እናውቀዋለን። አሁን የምፈልገው ነገር ከመጀመሩ ነው እቺ ልጅ ስታሰቃየት የነበረው። ለምንድን ነው እቺ ልጅ እየተሰቃየች ያለሽው? ባለቤትሽ ሴት ነው ያለው። ማነሽ አንቺ? ያው እኔ ባለቤቱ ነኝ እንዳልኩክ ነው።
ምንም የዋሸሁት ነገር የለም። ቅድም እንዳልኩ ምንድን ነው ያልሽው ነገር የለም ማለት ስለኔና ስለሱ ግንኙነት ማለት ነው። እሺ ያ ሙሉ እውነት ነው። ግን ደግሞ ይሄ እንደዚህ እህቱ ላይ ወንድሙ ላይ ምን እንደሚያደርግ ምን እንደሚሆን አላውቅም። ነገር ስሚ ላቋርጥሽ። ቅድም ስልክሽን ተቀብለን ለዶክተር አስቻለው መልእክቶችን ልከንለታል። መልእክቶቹን ላይ ባይተሻል መጣው አሁኑኑ ቤት መጣለው ነው ያለው። የምትዘላብጁ ነገር ካለ በእርግጠኝነት ይመጣል። እጅ ከፍንጅ ይዘዋለሁ። ቁጭ አድርጌ አፋጥጥሻለሁ። እውነታው እንድትነግሪኝ ነው የምፈልገው እኮ። እየነገርኩ እኮ ነው። ተናገሪ። እና ምንም አውቀው ነገር የለም እኔ። ከዛ እህቴ ታማለች ቤት መምጣት አለባት አለ መጀመሪያ ላይ። ከዛ ለምንድን ነው የምትመጣው ምናምን ስል አይ ታማለች ምናምን ብሎ ነበር በደፈናው ያሳመነኝ ማለት ነው። ከዛ በኋላ ግን መታ እዚህ ከቤት እንዳትወጣ ቆልፊባት ግን እንዳይርባት ምናምን የሆኑ መድኃኒቶች ደግሞ ምሰጣት አሉ። እሱን ስሰጣት ምናምን ደግሞ ምንድን ናቸው መድኃኒቶቹ? ያው እንትን ነው ሐኪም ቤት ሄደዋል መሰለኝ እና እዛ የተሰጣት ይመስለኛል። እሷም ደግሞ እሷ እያለችኝ ያለችው እኮ ጤነኛ ነኝ ምንም ያልሆንኩኝ ልጅ መድኃኒቱን ከሰጡኝ በኋላ ነው እንደዚህ ሆንኩት እንዴ። ሲጀምርም ስትመጣ ራሱ እኮ እንደዚህ ሽባውናን የመጣችው ነው። እንደዚህ ነበር እኔ ስመጣ ጤነኛ ነኝ። ስመጣ እኔ ተማሪ ነኝ፣ ሰራተኛ ነኝ፣ ጤነኛ ልጅ ነኝ ስመጣ። አንቺ አፍሽን ዝጊ። ትሰሚኛለሽ? አጋጭሻለሁ። ለረጅም ጊዜ እዚህ ሁኝ እንኳን ለረጅም ጊዜ ጤነኛ ነበርኩ። ከጊዜ በኋላ ነው መድኃኒቱ እንዲህ ያደረገኝ። ወንድምሽ አስቅሚያት ሲል ስሰጥሽ እኮ እየቃምሹ ነው እንዴ? ሁላ እኮ ሰዓቷ ሲያልፍ ሁላ እኮ ጠርታኝ ስጪኝ ትለኛለች። ለምንድን ነው የምትዘላብጂው? እና እኔ ምን አውቃለሁ? እንዴት አታውቂም? ቤተሰብ እኮ ነሽ አይደል እንዴ? አንቺ እኮ የወንድሜ ሚስት ማለት እኮ እኔ ቤተሰብሽ ነኝ። የፈለገ ዶክተር ይሁን ምን ይሁን እንዴት ነው አንድ ቦታ ላይ እቺ ፀሐይ ያገኛት ምን ያገኛት አንድ ክፍል ላይ እንዳትወጣ አለ። መድኃኒቱ ከወጣች ዶክተር ነው አስብ፣ ታዋቂ ዶክተር ነው እንዳልኩ እንትን እንዳይነካት የፀሐይ ብርሃን እንዳይነካት መድኃኒቱ ይጎዳታል ብሎ አለኝ። እሺ እንዴ እኔ እንዴት ነው እኔ ጨካኝነቴ? ወንድምሽ እንድድኝ ስለረዳሽ እኔ ስላገዝኩሽ ነው ጨካኝነቴ? አንቺ ሲጀምር ይልሽን ያጎረሰሽን እጅ ምነክሽ ሰው ነሽ። ይልህን እሷን ተው። አንድ ነገር ልንገርሽ፣ እዚህ ጋር እሷን እየጠቀምኩ ነው እሷን ላይ የሆነ ነገር እያረኩ ነው ብለሽ በኋላ ላይ ምንም አይነት ክስ እንዳይመሰረትብሽ ሰውን በማሰቃየት እንዲህ እየሞከርሽ ከሆነ ተሳስተሻል። እያንዳንዱ ለምትሰጫት መድኃኒት ኃላፊነት እንድትወስጂ ያደርግሻል። እንዴ እኔ እኮ አይደለሁም ሁለቱ ያወሩ መስሎኝ ራሷም ነገርኩ እኮ። እንዴት ነው አንድ ቀን አስቀምጠሽ ቁጭ ብለሽ አልጠየቅሻት? እንዴ አምጪ ትለኛለች ሁላ እንትን ሲል ሁላ አልጋውን ትመታለች መድኃኒቱ ሰዓቱ ሲያልፍባት ሁላ የምታስታውሰኝ እሷ ናት እኮ እኔ አይደለሁም። እኔ ደግሞ ግዴታዬ ምንድን ነው? በዚህ ልክ አትዋሺ። ለምንድን ነው የምትዋሺው? መድኃኒትሽን መውሰድ አለብሽ። ያገኛት ብሎኛል። አንድ ሁለት ደግሞ ለምንድን ነው ውጭ ወታ ማትታየው ብዬ ስለው ማለት ነው ወንድሟም ቢሆን ባክሽ ታያት ሁላ ገብቶ አይቷት አያውቅም። እውነታው ማለት ነው። መድኃኒቱን በአግባቡ ስጫት ምግብ እንዳይርባት መጥቶ አናግሮሽ ያውቃል እንዴ? እኔ አይደለሁ እንዴ መጥቼ አይዞሽ ትድኛለሽ ያልኩ ማጽናናሽ? የገዛ ወንድምሽ እኮ የእናትሽ ልጅ እኮ ትቶሽ እኮ ነው የሚወጣው። እኔ ወይኔ ኢል ኤርሚያስ ማለት ምን ያልከኝ ስሚ፣ የምትናገሪው ነገር ለክስሽ የሚያቀለልሽ እንጂ የሚያበስብሽ ነገር ባትናገሪ ጥሩ ይመስለኛል እኮ። ወንድሟ ሁሉ እኮ አይጠይቃትም። ለምን እንዲህ እንደምትይ ወንጀልሽ ሲጋለጥብሽ ራስሽን ነፃ ለማውጣት ነው አይደል እንደዚህ የምታወሪው? ራስሽን ነፃ በእኔ ልትሰነዝሪ ትሞክሪያለሽ እንዴ? እሺ በቃ እሺ። እንዴ እና አነጋገሯ እኮ ነው። ጭራሽ ልትሰነዝሪ ትሞክሪያለሽ? በሰው ፊት ለብቻሽን ስታስቀይኝ ቆይሽ አይበቃም? በሰው ፊት ለማሽ ነው ይልሽን ምንድን ነው አላማችሁ? እሷ ምን ማድረግ ነው አላማችሁ? እኔ ምን አውቃለሁ? ወንድሟን ጠይቃው። እኔ የተባልኩትን ነው የማደርገው። ግን ደግሞ በእነሱ ምክንያት የገባበት የሆነ ወንጀል ያለ ይመስለኛል። አንድ ወንድምም አለ። ይሄው እንደሷ ነው እንደዚህ። ይሄው እሷም አለች አንድ እህት አንድ ወንድም አለው። እነሱን ይሄው እሷንና ወንድሟን አውቃለሁ። ሁለቱም እንደዚህ ናቸው እና በእነሱ ምክንያት ነው ታያት ሁላ ይላል። ምግብ ሁላ ታያት ነው የሚለኝ ማለት ነው።
ምግቡን ላሰጨ አራታያት ይልሻል። አዎ እንዴ ከፈለክ በፊቱም ላወራልክ እችላለሁ፣ መምጣት ይችላል። እሱ ሲጀምር በእነሱ ሰበብ ነው እዚህ ጦስ ውስጥ የገባሁት ነው የሚለው። እሺ ጥያቄ ልጠይቅሽ። ዶክተሩ ባለቤትሽን ትሰሚኛለሽ? አሁን ቀጣይ ላይ ብትዋሽኝ ከዚህ ከግድግዳው ጋር አላትምሻለሁ። ዶክተሩ የምትይው ባለቤትሽ ከዚህ ቀደም ከኔ ጋር ብዙ ስራዎችን ይሰራ ነበር። ለተደጋጋሚ ደግሞ ከክፍለ ሀገር እንደሚወጣ አውቃለሁ። ከኛ ጋር በስራ ብሎ አብሮን የተለያዩ ክፍለ ሀገሮችም ላይ ሲዞር እንደነበር አውቃለሁ። ለምንድን ነው ቅድም አንድም ቀን ከክፍለ ሀገር ወጥቶ አያውቅም፣ እንደዚህ ዞሮ አያውቅም ስትይ ነበረው እንዴ? እና ታዲያ ሚዲያ አይደል እንዴ? ሚዲያ ላይ ታዲያ ባሌ እንደዚህ ነው ይዟዟራል፣ ባሌ አይወደኝም፣ ከባሌ ጋር እንጣላለን ብዬ ልል ነው እንዴ የምፈልገው? ለዛ ብለሽ ነው ስትሸፍኝ የነበረው? አዎ። እርግጠኛ ነሽ? አዎ። ሌላ ምን ይኖራል? በተደጋጋሚ ቤት እንደማያድር አውቃለሁ። እሱስ? አዎ ስራ ነኝ ይላል። እሱን የት እንደሚያድር ታውቃለህ? ያው እንደሚታወቀው ዶክተር ነው እና ወጥቻለሁ ስራ አልመጣም አትጠብቂኝ ይላል። ሳምንትም ወርም ቆይቶ ሊመጣ ይችላል። ስትጋቡ ተደግሶ ምን ተብሎ ነው ያልሽው? ነገር ግን ስለ ሰርጉ ስለምንም የምታውቀው እሷ የምታውቀው የለም፣ ወንድሟ የምታውቀው ነገር የለም። ስለዚህ ምንድን ነው መልስሽ? እኛ ጓደኞቻችን ናቸው ያጋቡን። ከዛ ቀለል አድርገን በቃ ለራሳችን ፕሮግራም የሚሆን ብቻ ደገስን፣ በቃ ተጋባን። የእሱ ቤተሰቦች ያው እሷንም ወንድሟንም አስተዋውቆኛል። ተዋውቃቸዋል? ከዛ በኋላ ምንም የተፈጠረ ነገር የለም? አቅርባችሁ ምንም ያደረጋችሁት ምንም ነገር የለም? በቃ የለም። እየኖርን እያለ በምን ብለው እንደሆነ በቃ ትዳሬ ሊበጠብጡብኝ ምን አይነት ወንጀል እንዳሰሩት አላውቅም። ከዛ ወዲህ ነው በቃ እንትን እያለ ይመጣው ማለት ነው። ያን ወንጀል ከሰራ በኋላ እየተቀየረብኝ መጣ። ነቃ ዝም በይ አርፈሽ ቁጭ በይ ብዬሻለሁ ምናምን ይላል ማለት ነው። ከዛ በቃ በጣም ጥሩ ውድ ቤተሰቦች፣ አንቺ እዚህ በኖርሽ ሰዓት እሱ እዚህ እንኳን አድሮ ያውቃል እንዴ? ምንድን ነው? እሺ ቢያንስ ይሄን እንኳን አታሺ። ይመጣል ይወጣል፣ ይመጣል። በስነ ስርዓት እንኳን አውርተን አናውቅም እኮ። እሱን እንኳን እኮ ትሰሚያለሽ። ምን ነው ለነገር አፍሽሽ ወላ ይሄንን አታዳምጪም? ምንድነው የማዳምጠው? ራሴን ላዳምጥ? በሽታዬን ላዳምጥ ወይስ እናንተን ላዳምጥ? እኔ ራሴን ላዳምጥ ወይስ እናንተን ላዳምጥ? በጣም ጥሩ ተረጋጉ። ከኋላ ምልክት እየሰጠኝ ያለው ይመስለኛል። ዶክተሩ እየመጣ ሳይሆን አይቀርም። ዶክተሩን እንቀበለዋለን፣ እናስገባዋለን። የዛኔ ሁሉም አንድ ላይ ተቀምጦ ምንድነው የሆነው? ምንድነው የተፈጠረው? ለክፉም ለደጉም ብዬ ትንሽ ከቅያስ አስቀድሜ ወደዚህ ቅያስ ከመገባቱ ቅያስ አስቀድሜ ሰዎችን መድቤ ነበረ። እየመጣ እንደሆነ ምልክት ስለሰጡኝ ነው። አጋጣሚ እንኳን የሆነ ነገር ተፈጥሮ ለማምለጥ ቢሞክር እንኳን መውጫ ቅያሱ ላይ እንዲይዙት ብዬ ነው ሰዎችን የመደብኩትኝ። ይግባ እስቲ ያለውን ነገር አብራችን ቆዩ። ግባና ተቀመጥ። ግባ አንተም ብሎ ዶክተር ግባ ተቀመጥ። ምንድነው ይሰራለሁ? ቁጭ በል። ምንድነው? ቁጭ በል። ተቀበል። ወደዛ ተቀበል። ምንድነው? እስኪ ተረጋጋ። እናንተም በል። ወደዛ ተቀበል። ወደዛ ተቀበል። ተቀበል። አሁን ዶክተር አንተ ዶክተር ተጫወትክብኝ እኔ ላይ። ዶክተር ነህ ተጠራጥራለህ? ይሄ ቤቴ ማን ነው? ምን ትሰራለህ? ምን ትሰራለህ እዚህ ቤት? አንተ ልጠይቅህ፣ ምን እየሰራችሁ ነው? ምን እያደረጋችሁ ነው ያለው? አንተ እዚህ ቤት ምን ትሰራለህ? እዚህ ድጋፍ የማደርግላችሁ ሰዎች እኮ ነው። ይሄ ቤት እኮ ድጋፍ ምን ሆኑ ብዬ እኮ ነው የመጣሁት። ምን ማድረግላቸው? ድጋፍ የማደርግላቸው። ድጋፍ የምታደርግላቸው? አዎ። ምንድን ነው? ማነች እሷ? እሷ እህትህ ድጋፍ የምታደርግላት እህትህ ነች? እሷስ ድጋፍ የምታደርግላት ሚስት ነች? ድጋፍ ነው የምታወራው። እውነቱን አውራዛ። ድጋፍ የምታደርግላት ሚስትህ፣ ከዛ ደግሞ ያልጋ ቁረኛ ያረካት እህትህ። ምንድነው አንተ ከኔ ጋር ያለህ ነገር ምንድነው? ትሰማኛለህ ዶክተር? እንደኔና እንደ ተመልካች ቢሆን እዛው ሽባብ እንዲያደርጉህ ነበር የምፈልገው። እንደኔና እንደ ተመልካች ቢሆን እዛው እንዲሰቅሉ ነበር የምፈልገው። አንተ ማለት በቁሜ ተጫውተህብኛል። በቁሜ ደህና ሰው ነህ፣ ጥሩ ሰው ነህ፣ ሰው ታግዛለህ፣ ዶክተር ነህ ብዬ ነው ያቀረብኩ የነበረው። አንተ ገብተህ ውስጤን ስመዘብር የነበርክ ሰው ነህ። ግን ደግሞ ወንጀለኛ ደግሞ የትም እንደማያመልጠኝ እንተዋወቃለን። የተከታተልክ ስራ እኮ ምንም ስራ ልታሰራኝ እንኳን አልቻልኩም። ስራ ላሰራ አልቻልኩም። ምን እያደረክ እንደሆነ አላውቅም። ምን እያደረክ እንደሆነ አታውቅም። እንደ ከዚህ በፊት ቁጭ ብሎ ያወራኛል ብሎ ተሳስተሃል። ትሰማኛለህ? ዛሬ ሽባ እንዲያደርጉህ ነው ማድረግህ። እዚህ ጋር የተቀመጥከው መረጃ ስለምፈልግ ነው። ምን ስለሆነ እንደዛ የምታደርገው? ከዚህ በፊት የገባንበት ቤት ላይ ሚስትህን ወንጀል በነገራችን ላይ ከዚህ በፊት የያዝኩት ቤት ላይ ከሚስቱና ከ3 ልጆች እናቱ ጋር ነው ያዝኩት። ምን ማለት
ነው አንተ ውሻ? እኔን እዚህ አስቀምጠኸኝ ለዚህ ነው አልወድም የምትለኝ? እስቲ ተወኝ። ተረጋጊ። ምን ማለት ነው? እንዴት ነው የምረጋጋው? ተረጋጊ። የእድሜን ግማሽ በሙሉ እኮ ነው የተጫወተብኝ ይሄ ሴጣን። ያለበዛ አስወጣሻለሁ። ነይ ቁጭ። ሁለትም መጨረሻችሁ እስር ቤት ስለሚሆን ምንም ማዘን አያስፈልግም። አርፈሽ ተቀመጪ። ትወጫለሽ። ነይ ቁጭ። እንዳትነኪው ጫፉን። አንተ ሰው በማታውቀው ነገር እንትን ያክ ሰው ሄታ አትበጥበጥ። በቃ ጫፉን እንዳትነኪው። ሉለት ስለከምቢ ብትል የሸከለዚሁ ነው። አንተ ቡዳ ሴጣን ሰውዬ። መውጣት ትፈልጊያለሽ? የት ነው የምወጣው? ቁጭ ብዬ ነው የምሰማው። ትሰሚኛለሽ? ምንም መደረግ ሲያንስሽ ነው። ምክንያቱም ገና ብዙ የምናወራቸው ነገሮች አሉ። ጫፉን ብትነኪው ተነስተሽ ትወጫለሽ። እሱን እኔ ነኝ ሽባ የማደርገው። ማንም ሰው አይነካውም። ማንም ሰው አይነካም። ዶክተር አስቻለሁ አይደለ ስምህ? ዶክተር አስቻለሁ። ውድ ቤተሰቦች የሚያመልጠኝ ወይ ምንም የሚለኝ መስሏችሁ ከነበረ በፍጹም ተሳስታችኋል። መደረግ ያለበትን የሚያስፈልገውን ነገር ሁሉ ክትትል ሳደርግ ነበር የነበረው። በመጨረሻ ዛሬ እዚህ ጋር ደርሰናል። ሁለተኛ ሚስት የሁለተኛ ትዳር ቤቱ ያግባ አይመለከተኝም። ሌላ ልጅ ይኑሮ ሌላ ሚስት ይኑሮ አይመለከተኝም። እኔ ማወቅ የምፈልገው ትሰማኛለህ? ከዚህ በኋላ ምንም አይነት አማራጭ ምንም የለም። እያንዳንዱን ነገርህን ነው እንዲታገድ ያደረግኩት። እያንዳንዱን ነገርህን እኔ ማወቅ የምፈልገው እንዴት አይነት ሰው ብትሆን ነው? እንዴት አይነት ፍጡር ብትሆን ነው የገዛ እህትህን እንደዚህ በሽተኛ አድርገህ ማስቀመጥ? የገዛ ወንድምህን ደግሞ ጎዳና እንዲወጣ ያደረገው ምን አይነት አስተሳሰብ ነው ያለ? ወንድሜ ቆይ ምን ባረግህ ነው እንደዚህ አድርገህ ያስቀመጥከኝ? ወንድሜንስ የት አደረስከው? የት ነው ያስቀመጥከው? እኔንስ ለምንድን ነው እንደዚህ ማድረግ የፈለግከው? ምንድን ነው ያልገባኝ ወንድሜ? ቆይ ግን ያ ሁሉ ጊዜ እኔ እንደዚህ አሳስረህ ለማስቀመጥ ለምንድን አስፈለገ? ለምን አስፈለገ? ወንድሜ ስልክ ራሱ ይቀፈኛል። እውነት አንተ ወንድሜ አይደለህም። አንተ ሰይጣን ነህ ሀሩ። በጣም ክፉ ሰው ነህ። ቆይ አንተ ማለት ነው አባታችን ቃል የገባልህ ነገር ለአባታችን ቃል ገብተህ እንደዚህ ነው ልታደርገን ያስብከው? ለአባታችን ቃል ስገባለት እንዲህ ነው ልታደርገን ያስብከው? ሺባ አደርጋችኋለሁ ብለህ ቃል የገባህለት ቃልን እንዴት ታጥፋለህ? እንዴት ለአባዬ የገባህለትን ቃል ታጥፋለህ? ወንድሜን ሴት አደረግ ሰው። እውነት በጣም ነው የማዝነው። አሁን ላይ እኔ ጋር ነው ያለው። እሱ ያሳስብሽ። የወንድምሽን ጉዳይ ለእኔ ጣዩ፣ እኔ ጋር ነው ያለው። በጣም ነው የምናመሰግነው። በእውነት አንተ ብዙ ነገሮች እየረዳኝ ነው ያለው። በጣም ነው የማመሰግንህ። እውነት ወንድሜ እንደዚህ ባስቀመጠኝ ታይም ላይ አንተ ልትረዳኝ ፈቃደኛ ስለሆንክ ብቻ አመሰግንሃለሁ። ምክንያቱም ምስጋና አያስፈልግም። ምክንያቱም ይሄ ወንድምሽ ማለት እንደ አንድ ጤነኛና እንደ አንድ ምስኪን ሰው ሆኖ ከኔ ጋር መጥቶ ቀርቦ ብዙ ነገሮችን አግዛለሁ በሚል ስሜት በሚል ስም ብዙ ነገሮችን ሲያደርግ የነበረ ሰው ነው። ብዙ ነገር ዛሬ ደግሞ አሁን ዝም እያልኩኝ ያለሁት እንድታስብበት ጊዜ እየሰጠው ነው። ምክንያቱም ከዚህ በኋላ ዘላለምን ዓለምን የምትበሰብስበት ቦታ ነው ማድረግ። ያ ከመፈጠሩ በፊት ግን ካንተ ወይም የምትሰጠኝ መረጃ ካለ ብዬ ነው እዚህ ጋር እየጠበቅኩ ያለሁት። ምክንያቱም ብዙ ነገሮች እንደምታወራ እርግጠኛ ነኝ። ማውራት አይደለም እያንዳንዱን ነገር ከመጀመሪያ ጀምሮ ነው መስማት የምፈልገው። ምንድነው ከኔ መስማት ይፈልጋል? እዛ ያለው ነገሮች ይቀመጡ። ያ ትዳር ምኑ ደብቀህ ስታስብ አይመለከተኝም። አሁን የምፈልገው ነገር ምንድን ነው? እንደሰማሁት ከሆነ አንተ ከዚህ በፊት ያወራኸኝ ሕክምና ለመስጠት ወደ ሴምራ አሞቴ ጎሶች ወደሚኖሩበት መንደር ሄድክ። ከዛ ግን አሞቴዎችን እያከምክ በድብቅ ደግሞ ሴምራዎችንም እያገዝክ እንደነበር ነው የሰማሁት። ከዛ በኋላ ግን ነገሮችን በማጣራበት ሰዓት የደረሰኝ ደግሞ ሲጀምርም ወደ አሞቴዎች ጋር የሄድከው ለምርምር እንደሆነ ነው። ምንድን ነው? ከእሷ ጋርስ እንዴት ተገናኛችሁ? ምንድን ነው ያገናኛችሁ? ምንድን ነው የሆነው? አሁን በዚህ ሁኔታ ላይ ምንም ልነግር አልችልም።
ወደድክም ሳይሆን ጠላህ ትናገራታለህ። ያለ በዛ እዚህ ጋር ከኋላ ያሉ ሰዎች አንተን እንደ ዶክተር አይደለም የሚያዩክ፣ እንደ አንድ ጠላት ሊያጠፉ እንደተዘጋጁ ሰዎች ነው የሚያዩክ። ስለዚህ ድራሽህን ነው የሚያጠፉክ። ዶክተር አትበል። ዶክተርነት የምወደው ሙያና እንትን የማገለግልበት ነው። የምጠይቀኝ ነገር ካለ ዶክተርነት የምትወደው ሙያ የሆነው የሴምራ ሰዎችን ለምርምር ማቅረብ ነው። ሰዎችን ለመመራመሪያነት መጠቀም። ዶክተርነት እኮ የምናውቀው እኮ ቃል ገብተው እኮ የሚወጡት እኮ ለተጎዳው ህብረተሰብ፣ ሕክምና ለሚያስፈልገው ህብረተሰብ የሚያስፈልገውን ሕክምና ለመስጠት ነው ቃል ገብተው እኮ የሚወጡት። አንተ በተቃራኒ ደግሞ ማጥፋትም አይደለም ከኔ ጎን ቀርበህ ደግሞ በጣም ጥሩ። እስቲ ምንድን ነው ስራ? በመጀመሪያ ደረጃ ዶክተር እኛ ሌላ መስራለኝ። ዶክተር በትምህርትማ እኮ የዶክተርነት ማድረግ እንደተሰጠህ እናውቃለን። በሙያ እንደዛም እንደተሰጠህ እናውቃለን። ሙያህን ግን ምን ስታደርግበት እንደነበረም ደግሞ በደንብ አድርገን ነው የምናውቀው። ግን ከመጀመሪያ ጀምሮ ነው ማወቅ የምፈልገው። ከዚች ሴት ጋር ምንድን ነው የምትሰሩት? ምንድን ነው አቀቅላችሁ? ምንድን ነው አላማችሁ? እናትና አባቷ ያወጡላት ስም አለ። ይቺ ሴት ልትላትም ልታቀላትም አይገባም። አይመለከተኝም። መጀመሪያ ስለ ሰው ልጅ ክብር ኖሮ ልታናግረኝ ይገባል እንጂ እንደዚህ በእንትን ባለ መልኩ አይደለም። ክብር ለሚገባው ሰው ክብር በደንብ አድርጌ ነው የምሰጠው። አንተ ግን ክብር አይገባህ። ትሰማኛለህ አይደል? ምንም አይነት ክብር ደግሞ አይኖርህም ከዚህ በኋላ፣ ምክንያቱም የሰራኸውን ነገር ስለምታውቅ። በጣም ጥሩ። ከመጀመሪያ ጀምሮ ያለውን ነገር ንገረኝ። እንዴት ነው ወደዛ ገጠር ልትሄድ የቻልከው? እሱን እኮ አንተም ጠንቅቀህ ታውቀዋለህ አይደል እንዴ? ለሕክምና እንዳልሄድክ እኔም አንተም እናውቀዋለን። እዛ ሄድከው ሆን ተብሎ ለምርመራ እንደሆነ እናውቃለን። እንዴት እዛ እንደሄድክ ነው ማወቅ የምፈልገው። ማን ነው ከእነዚህ ሰዎች ጋር ያገናኘክ? አሁን ምንድን ነው? አሁን ምን የሚጠቅም ነገር አለው? አሁን ምንድን ነው? ምን እንደሚጠቅመኝና እንደሚጎዳኝ አንተ ራሱ በደንብ ታውቀዋለህ። ተደብድበህ ከምትናገር በቀላሉ ብትናገር ይሻላል ብዬ ነው። እሺ ነገርኩ። ከዛስ? አይመለከትህም። ጥያቄን ብቻ እንድትመልስልኝ ነው ፈልገው። ማን ነው ከነዚህ ሰዎች ጋር ያስተዋውቀህ? እንዴት እዚህ ነገር ውስጥ ልገባ ቻልክ? የእነሱን የተደራጀ ኃይልና የውስብስብ አካሄዳቸውን የተረዳችሁት አይመስለኝም። የፈለገ ቢደራጁ የፈለገ ነገር ቢኖራቸው እኔ ግን ጋር ፍርሃት የሚባል ነገር የለም። እኔ ጋር ነገሮችን ለመጋፈጥ ወስኜ እንዳለው አንተም እኔም እናውቀዋለን። ማን ነው ከነሱ ጋር ያገናኘክ? እንግዲህ የነበረውን ነገር እዛ ያለውን ነገር አጠቃላይ በስራ እንቅስቃሴያችን ሁሉን ነገር የተረዳ ይመስለኛል። የጀመረው እንግዲህ እኔ መጀመሪያ እንደተመረኩም ወደዛ ነው የሄድኩት። እሱ ከመመረቄ በፊት መጀመሪያ እንድታውቁልኝ ፈልገው በመጀመሪያ የሚወዳቸውን ሰዎች ላለማጣት ነው። እሱ ሁሉም ወንጀለኛ ነገር ለመናገር ሲል የሚያደርገው ነገር ነው። እሺ ቀጥል። እንግዲህ ከእሷ ጋር የተዋወቅነው ዩኒቨርሲቲ ላይ ነው። መጀመሪያ ላይ እሷ ፍሬሽ ተማሪ እያለች እኛ ወደ ኦልሞስት 3ኛ ዓመት ጨርሰን ወደ 4ኛ ዓመት ልንገባ አካባቢ ነው እና ያው ላይብረሪ ላይ ምናምን ብቻ በተለያዩ የትምህርት አንተን አጋጣሚዎች እንደዛ ተዋወቅን። ደስ ያው እኔ ሜዲሲን ትምህርቴን ጨርሼ ወጣሁኝ። ከዛ በፊት ከእሷ ጋር ያው እንደ መጀመሪያ ላይ እንደ ኖርማል ጓደኛ ነበር ቀረባችን። እየቆየ እየዋለ እያደረ ሲሄድ ወደ ፍቅር ተቀየረ። ከወጣሁኝም በኋላ ከእሷ ጋር እየተደዋወልን እንትን እናደርጋለን። ተመርቀን እንደጨረሰች እንግዲህ ለምን ይህን ስራህን ከፍ ወዳለ ነገር አትወስደውም? አንቺ ጦስ ነው። አንቺ ነሽ እዚህ ውስጥ ሁሉም ከተሽ ጭራሽ ወደ ላይ ያመጣኸው ብልግናህን። እሱ በኋላ እስቲ አውራው፣ እውነቱን አውራው።
እኔ ወዳትም ማፈቅራትም ስለነበረ የምትለኝን ሁሉ እሰማታለሁ። እውነት ለዛ ነው 3 ልጅ በሙሉ የወለድከው? እሱን እውነታውን ስትረጂና ስታውቂ እንትን ብትይ ይሻላል። ከዛ እኔ የማውቃቸው ሰዎች አሉ ጥሩ ጥሩ እንትን ያለ እኔ ክፍለ ሀገር ላይ እንደዚህ ምርምር የሚሰሩ ከሕክምና ተቋም ሕክምና ከመስራት ጎን ለጎን ይሄ ምርምር ብትሰራ ትልቅ የምርምር ማዕከል ይኖርሃል። ያ ማለት ደግሞ አይደለም የእናንተ ህይወት ሌላም ሰው ህይወት እንቀይራለን፣ ሀገርም እንጠቅማለን። እሱ ሀሳቧን አክሴፕት አደረኩኝ። እሱ ሰዎችን አስተዋወቀችኝ። ምደባ ሲደረግ ምደባ ወደዛ እንዲሆን ከላይ ካሉ ሰዎች ጋር ኮሚኒኬት አደረግን ማለት ነው። አጋጣሚ ሆኖ እንግዲህ በኋላ ላይ ዘግይቶ አሁን አሞቴ ማህበረሰብ በነገራችን ላይ እሷም ያው ከነሱ ማህበረሰብ ማለት ምን ማለት ነው? አዘባርቅ እስኪ አሞቴ ናት እሷም። ይሄ ለብቻችን ሆነን የምናወራው ነገር አዘባርቅ። ካውቅ ቆይቻለሁ እኮ ቁጭ በይ። ጭራሽ ከአሞቴ ጋር ነው ተቀምጬ እያወራ ያለሁት። እሺ ከኔ በቃ ድንገት ባልሆነ ነገር እንትን ብዬ እሷን ከህይወቴ ባስወጣ በቅርብ ያሉ ቤተሰቦችን ትጎዳብኛለች ነው። እዚህ አሞቴ መሆኗን ያረጋገጥኩኝ። እዛ ያለው ምርምር ግን እዛ ከሄድኩ በኋላ ነገሮች እንደጠበቅኩት አይደለም። ስለዚህ የተወሰኑ ስራዎችን አብረን ሰራን፣ ደህና እየሰራን እያለ በቃ አሁን ጥሩ እንትን ለካ የኔን ያለኝን ፐርፎርማንስ ያለኝን እንቅስቃሴ ነው ጀጅ የሚያደርጉት እና ያንን ካዩ በኋላ አንደኛ ይህን ስራ አብረን ለመቀጠል አብረን ማድረግ ያለብን ነገር ስላለ ቁጭ ብለን እንነጋገራለን። ጀስት ኦኬ ምንድነው ብዬ ቁጭ አለ። እነሱ ግን ያስቀመጡልኝ ቅድመ ሁኔታዎች አሉ። 2 አማራጭ ነው። ስራ በምናቀርብልህ ቅድመ ሁኔታ አልስማማም ካልክ ብዙ ሚስጥሮችንም ስላወቅ ብዙ ሂደቶችንም ስላየ ስለዚህ አንተም ሆንክ በዙሪያ ያሉ ሰዎች በህይወት አትኖሩ ነው። እንደዚህ ፊት ለፊት መተን ላንጋፈጥ እንትን ላንን እንችላለን። ነገር ግን መኖር እስከሚያስጠላ አድርገን የምትወደው ነገር ሁሉ እናሳጣለን። ከዛ ደግሞ አንተ ቀጣዩ ነው አይ በቃ እስካሁን ባለው ነገር አክሴፕት አድርጌያለሁ ካልክ ደግሞ የምታደርገው ነገር አለ። ምንድነው እሱ ንገሩኝ አልኩ። በዚህ ምርምር ቤተሰብህ አንድ ሰው ላይ እንትን ማድረግ አለበት፣ መስዋዕት ማድረግ አለበት፣ ሙከራ መደረግ አለበት። ስለዚህ ነገሮቹን እንትን እንዲሉ ነው ነገር ይከብዳል። ቀጥል፣ እየሰማ ነው። አንድ ሰው መስዋዕት ማድረግ አለብህ። ስለዚህ ያ ሰው ማን ሆነ? እንግዲህ ያው እህቴና ወንድሜን ቁጭ ብዬ አናገርኳቸው። ንብረቱ መሸጥ እንዳለበት ብር እንደሚያስፈልገኝ ነገርኳቸው። እውነታው ግን ብር አስፈልጎኝ እናንተን ሆኖ ሳይሆን ስለዚህ ያለኝ አማራጭ ሁለቱን መለያየት ነው። ስለዚህ ቤቱ ንብረቱ ከተሸጠ በኋላ እሱ ታናሽ ወንድሜ ያው በቃ ቋሚ የሆነ ቦታ እዚህ ነው አትለውም። በቃ እዛም እያለ ነው የሚኖረው። መድኃኒቶችን አንዳንድ እንትኖች እንግዲህ እሷ ላይ ቴስት እንዲደረግ አደረግ። ተጨካኝ ሰው ደግሞ እንደ ሰው እንደዚህ ተቅለስለሰ ታወራለህ። ወንድሜን መድረሻ ሳጥተህ ደግሞ ጭራሽ ተቅለስለሰ ታወራለህ አይደለ? ምን አይነት ሰው ነህ? እንደዚህ እንኳን አይንህን አፍጥጠህ የምታወራ አፍህን ሞልተህ ወንድሜን ጭራሽ ቤቱን አሸጣን መድረሻ ማሳጣውት እንትላለህ። አፍህን ሞልተህ ታወራለህ። ለራስህ ጥቅም ብቻ ነው የምትኖረው። ምን አይነት ሰው ነህ አንተ? ቆይ ከየት ነው የተፈጠርከው አንተ? ግን ከኛ ቤትማ አይደለም የኛ ቤተሰብማ አይደለህም። እውነት ሌላ በዓል ነው በጥይት ሲገሏችሁልኝ እንዴ? ብገለን አይሻልም? ምንድነው አሁን አኖርኸን ነው የሚባለው? ኖርን ነው የሚባለው? ብንሞት እኮ ይቀላል እኮ። ይሄ ምንድነው? ሲቀጥል ደግሞ አንተ እንዴት እንደዚህ በዚህ ልክ ጨካኝ ትሆናለህ? አብረን መፍታት እንችላለን። ገንዘብ ያስፈልገኛል ብለህ እንዳወያየህን ቁጭ አድርገህ
የገጠመህን ነገር አብረህ ብትነግረን ብታካፍለን አብረን መፍትሄ መፈለግ እንችላለን። እኛን እንደዚህ ሸባ አድርገህ ወንድሜን በየመንገዱ ቤት አልባ አስቀርተህ ነው መፍትሄ የምትፈልግልን? እኛ የምታኖረን እንደዚህ ነው? ይህ ህይወት ነው? እሱ በማያውቀው መንገድ እኮ እየረዳሁት እኮ ነው። ምንድነው የምትረዳው? ምንድነው አንተ ዝም ብለህ ምን ለፈልፈው ማለት አንቺ ከነሱ ጋር እየሰራችሁ ሲል አሁን ምንድነው አፈልግልሽ ሲጀምር እኮ ይለን ይሄን ሀሳብ ያመጣው ራስ አንቺ ነሽ። እዚህ ሁሉ እንደዚህ አይነት ነገር እነዚህ ሰዎች ብለሽ እንደዚህ አይነት ነገር አለ መስራት ትፈልጋለህ ወይ መመራመር ትፈልጋለህ ወይ ስለ አዎ አልክ። ግን ደግሞ መመራመር ከፈለክና ከገባህበት የሚያስወጣክ ሰው የለም። አንዴ ከገባ ገባክበት ነው። አስብበት ብያለሁ። አላልሽም? እሱ ዝም በል ትልቅ ደረጃ ያደርሰናል። አንተ ሁሌም ውሸታም ነህ። ሲጀምር አንተ ለእናትህ ልጆች ያለውክ ለእኔ ላቷሸኝ ነው። የእናትህ ልጅ ላይ እኮ ነው መርዝ የሞከርክባት። በቃ ምን እኔ ስላልኩክ ነው እህትን እንደዚህ ሽባ ያረካት? እኔ ስላልኩ ነው ወንድምን እንደዛ ያደረከው? ተናገራ። አንተ ማለት እንትን ማጠገብ ሆዳም ስለሆንክ ነው። ከዛ ምን ያደረገው? በመሰረቱ ትክክል ዳይሬክት ከዛ የተነጋገርነው ዋናው መድኃኒት አይደለም አምጥቼ የምሰጣት፣ ግን ጤናማ ሆና ውጭ ላይ እንድትታይ እንደ መድኃኒቱ አልተሞከረም እንዴ ደግሞ አልፈልግም። ነገሮችን ካስተካከልኩ በኋላ እዛ ማስወገድ ያለብኝ ነገር እያሰብኩ ልጅቷ እኮ ሽባ ናት። ስትራመድ እኮ ያማታል። እግሯን እኮ ይዛታል። መድኃኒቱን ቀይረሽ አለመስጠት ምን ዋስትና አለኝ? እሱንማ የሰጠኸኝ ነው አለ መድኃኒቶቹ። እስኪ ታመጭና ያለው ሲጀምር ደግሞ እኮ በተኛችበት ወቅታት የምትሄደው አንተ ነህ እንጂ እኔ አይደለሁም። ለምን ትዋሻለህ? እውነት ነው አውራ። ጭራሽ በተኛችበትም ሳታውቀው መርፌ ትሞክርባታለህ? ሞክሮባት ነው የሚሄደው። ሲጀምር እዚህ የሚመጣው እሷን ብትሆን እኔን እንደክፉ የምታየኝ እሷ ከተኛች በኋላ የሚመጣው ለመርፌ ብቻ ነው። ከዛ ውጭ መጥቶ አያውቅም። ድንገት እንኳን ሳተኛ ከመጣ የሚጨቃጨቀው በእሷ ምክንያት ነው። ተናግራ ምን ይዘጋሃል? እንደ ደህና ሰው ሌላ ነገር ቢሆንማ ታውቃለህ። ለማንኛውም ይሄ ነው ያለው ነገር። ስለዚህ የዚህ ድርጅት አባል ለመሆን ከአሙቴዎች ጋር አብረህ ለመስራት የገዛ እህትህንና ወንድምህን ለመጠቀም ለምርምር ስለምትፈልጋት አንድ ላይ ከሆኑ ያስቸግሩኛል ብለህ በምክንያት ቤቱ እንዲሸጥ አደረግ። ቤቱ ሲሸጥ ተበታተኑልክ። የዛኔ እህትህን እንደሚያስታምም ሰው አምጥተህ ቤት ውስጥ መመራመሪያ ያረካት ማለት ነው አይደለ? ይህንን ነገር ደግሞ እያንዳንዱ ነገር ደግሞ የምትሰራው ከደጀኔ ጋር ነው አይደለ? እሱን ታውቃለህ። ደጀኔ ባልኝነት ተዋና ይሁን እንጂ ከሱ በላይ ትልልቅ ሰዎች አሉ። አውቃለሁ። ከሱ በላይ ያለውን ዳንኤልንም አውቃለሁ። ነገር ግን በምርምሩ ዘርፍ ደግሞ አንተና ደጀኔም እንደሆናቸው አውቃለሁ። ምንድን ነበረ ቆይ እቅድክ? ከእኔ ጋር እንደዛ ቀርበህ እኔን እንደሚያግዘው ሆነ በቀለበት ወጥቶባቸው ቀለበቱ ጠፍቶባቸው እንደዛ ሲሰቃዩ የነበሩ ሰዎችን ትሪት አደርጋለሁ በሚል መልኩ በእኔ ጋር ስትቀርብ የነበረው አላማው ምንድን ነው? እሱ እውነት ነው። ምንድን ነው አላማው? እኔ ነገር ሁሉ በቃ መስመሩን እየሳተ ሲሄድ ብዙ ሰዎች ወደዚህ በዚህ መስዋዕት እየሆኑ ሳይ ይሄ ነገር ይቅርብን አልኳት። እሷ ነው ይሄ ነገር ይቅርብኝ፣ እኔ ባሰብኩትና ባልሽ ልክ አይደለም እየሄደ ከገባክበት ሲጀምር አትወጣም ብዬሃለሁ። ይሄንን ደግሞ ከገባህበት በኋላ ልጣልክ። እኔ ከገባክበት በኋላ እንደማትወጣ ነግሬሃለሁ። አያገባኝም ብዬሃለሁ። ከዚህ በኋላ ምንም መነጋገር አይጠበቅብንም። የምናወራቸው ነገሮች ከዚህ በኋላ እንደዚህ ቀለል አድርገን ካሜራ እያሳየን ሳይሆን ግዴታ ውድ ቤተሰቦች በዚህ አጋጣሚ ይቅርታ ልጠይቃችሁ እፈልጋለሁ። ከዚህ በኋላ ያሉ ነገሮች ካሜራ ላይ እንዲቀመጡ አልፈልግም። ካሜራው ይጠፋል። ምክንያቱም ለማየትም ለመስማትም እየከበደኝ ነው ያለው እየተፈጠረ ያለው ነገር። ካሜራው ይጠፋል። ካሜራው ከጠፋ በኋላ የሚፈጠረው ነገር አብረን የምናየው ይሆናል። እንግዲህ ድጋሚ ይቅርታ ጠይቃችኋለሁ። ከዚህ በፊትም ኮሜንት ላይ ያነበብኩት ነገር ነው። አንዳንድ ጊዜ ማድረግ ያለብኝን ነገር ለማድረግ ካሜራ ግዴታ ማጥፋት አለብኝ። ምክንያቱም እንደማየው ከሆነ የምፈልገውን ያህል ነገር መረጃ እያገኘሁባቸው አይደለም። እሷም ከራሷ ነገሮችን ለማውረድ ወደ እሱ እየዘፈዘፈች ነው ያለው። እሱም ወደ እሷ እየዘፈዘፈ ነው ያለው። ያ ነገር ደግሞ እንዲቀጥል አልፈልግም። ካሜራውን አጠፋዋለሁ። ከዛ በኋላ ከኋላ ያሉ ሰዎች የሚገባቸውን ነገር ሲሰጧቸው የዛኔ የሚናገሩትን ነገር እንወስዳለን ማለት ነው። የምንገኘው ነበልባል ላይ ነው።
ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ ቆዩ። ከዚህ በኋላ በደንብ ተደርጎ ከተገረፉ ከተቀጠቀጡ በኋላ የሚናገሩትን ነገር ይዤላችሁ እመጣለሁ። መልካም ጊዜ፣ መልካም ቆይታ።